ሰላም ጤና ይስጥልኝ እንደምሰነበታችሁ እንደምቆያችሁ ውድ የኢንፎዊዝ ቤቲ ተከታዮች እንዴት ናችሁ? ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የተለያዩ አዳዲስ ኢንፎርሜሽኖችን እና መረጃዎችን በትኩሱ እናደርሳችኋለን። ቤተሰብ በመሆን ተቀላቀሉን እንላለን። በጣም አነጋጋሪ ከሆነና አስገራሚ ከሆነ መረጃ እንጀምርላችኋለን። ያው በዚህ ሳምንት በጣም አነጋጋሪ ከሆነና ብዙዎችን ያስገረመው ታዋቂዋና ተወዳጅ የሆነችው ተዋናይት በጣም መልካምና ደመግቡ የሆነችው አርቲስት ማህደር አሰፋ ከፍተኛ ጥራት ያለው ሰው ሰራሽ ወይም ደግሞ ከተፈጥሮ የሆነ የበግ ቆዳ የሚሰራ በአለም አቀፍ ደረጃ ደግሞ እጅግ በጣም የሚታወቅና ቅንጡ የሆነ የፈረንሳይ ብራንድ የሆነ እንዲሁም ደግሞ ረጅም ጊዜ የሚያገለግል እጅግ በጣም ውድ የሆነ ልብስ ለብሳ ታይታለች። ይህም በጣም ብዙዎችን ያስገረመ ነገር ሆኗል። የበለጠ ጉዳዩን ደግሞ ትኩረት እንዲሰጥና ብዙዎችን ያስደነገጠበት ደግሞ ምክንያት ዋጋው ነበረ። የለበሰችው ጃኬት ዋጋው በዶላር ሲተመን ወደ 5100 ገደማ ይጠጋልና ወደ ኢትዮጵያ ሲቀየር ወደ 900,000 ብር አካባቢ ነው። እና አብዛኞቹ እንደውም ማህደር ቪትስ ለበሰች የሚለውን ስያሜ ሰጥተዋታል። ይህም በጣም አስገራሚና የሳምንቱ እጅግ ብዙዎችን ያስገረመ ነገር ነው። ሌላው የሳሚዳን በተለያዩ የሶሻል ሚዲያ ፖስቶቹ ላይ እናውቀዋለን እና የሚሰጣቸው ምላሾች ሪፕሌስ የሚያደርጋቸው ነገሮች ብዙዎችን ትኩረት ስበዋል። ቀልድ የቀላቀሉ አስተያየቶች አድናቂዎቹ ዘንድ አሁን ላይ ከሙዚቃው እኩል የሚጠበቁ እስከመሆን ደርሰዋል። ይህንንም ተከትሎ አሁን ላይ ሌላኛው ታዋቂ የሆነው ደግሞ ድምፃዊ ልጅ ሚካኤል ወይም ፋፍ በተመሳሳይ መልኩ በተለያዩ ፖስቶች ላይ በስፋት ኮሜንት በማድረግ መጀመሩ ይህም የብዙዎችን ትኩረት ስቧል። ልጅ ሚካኤል አዳዲስ እንቅስቃሴዎችን ሰሞኑን እየተመለከትን ነው። ይህንን በማየት ሳሚዳንም የራሱን ቃል ጣል አድርጎ በፌስቡክ ገጹ ላይ በጨዋታ መልክ ገልጾታል ማለት ነው። እሱም ምንድነው እና ሁሏም ኮመንት ጀመረች ማለት ነው በማለት በጣም ጨዋታን በሚገልጽ ቃላት አስፍሯል ማለት ነው። ፔጁ ላይ ይህንን ትኩረት የሳበበት የሳሚዳን ምክንያት በብዛት ኮሜንቶቹ ዘመናዊና ቀልጣፋና ተጫዋች በመሆኑ አርቲስቶችን እንደ አዳዲስ የደጋፊ ወይም ደግሞ እነሱን የሚከተሉ ሰዎች ማፍሪያ መንገድ እየሆነ መጥቷል። በብዛት በውጭኛው አለም ላይ ይሄ ፋን ቤዝ ኢንጌጅመንት ይሉታል እና እንደዚህ አይነት ነገሮች እየተበራከቱ መጥተዋል። ልጅ ሚካኤል ፋፍም በባህሪው ተጫዋች የሆነ ቢሆንም ሰሞኑን ግን በተለያዩ ፖስቶች ላይ የሚሰጣቸው አስተያየቶች በደጋፊዎች ዘንድ ፈገግታን እያጫረ ይገኛል። በሌላ በኩል በብዙ ሶሻል ሚዲያዎች ላይ የምናውቃት እንዲሁም በፖድካስት ላይ የምናውቃት በዚህ ሳምንት ከነበሩ አስደሳች ነገሮች ውስጥ ደግሞ ያው የማህደር ወይም ደግሞ በሶሻል ስሟ ማሂ ታገቢኛለሽ ጥያቄ ቀርቦላት መቀበሏ ብዙዎችን አስደስቷል። ማሂ ያው በተለይ አሁን ላይ ወቸ ጉድ በሚለው ፖድካስት ላይ በጣም ታዋቂና ያው እዛ ፖድካስት ላይ ብዙ ኢንቮልቭ የምታደርግ የምትሳተፍ ልጅ ነች። ያው እንግዲህ ማሂ እንኳን ደስ አለሽ ብለናል እኛም። ሌላው እጅግ በጣም የምንወደውና የምናከብረው አርቲስት በትናንትናው ዕለት በቄራ ሰፈር ያደረገውን የዛሬ ኢትዮጵያ ያው ኢትዮጵያን ያከበረ
አርቲስት በማለት በተለያየ የኢትዮጵያ ፊልም ኢንዱስትሪ ውስጥ ላለፉት 2 ዓመታት ላይ የማይተካ አሻራውን ያሳረፈው ተወዳጁ አርቲስት የሆነው ሰለሞን ቦጋለ ለኪነ ጥበብ ዘርፍ ላበረከተው የላቀ አስተዋጽኦ የክብር ሽልማት ተበርክቶለታል። ሰለሞን የቄራ ልጅ በመሆኑ በማንኛውም መድረክ በኩራት ሲናገር እናስተውላለን። ከየትኛውም የህይወት ደረጃ ተነስቶ በትጋትና በስነ ምግባር ታጅቦ የት መድረስ እንደሚቻልም ለብዙ ወጣቶች ህያው ምስክር የሆነ አርቲስት ነው። ሽልማቱ የተሰጠበት ምክንያት ምንድነው? በስነ ስርዓቱ ላይ ተገልጾ ነበር። ይህ ክብር የተሰጠው ለአርቲስቱ የጥበብ ችሎታ ብቻ ሳይሆን ለሙያው ላለውም ታማኝነት፣ ለስራ አጋሮቹና ለህዝብ ባለው ትህትናም ጭምር መሆኑ ተገልጿል። ያው ክብር ለሚገባው ክብር መስጠት ይገባል። ያው አርቲስቶችን በተለይ በህይወት እያሉ መደገፍ፣ መርዳት እንዲሁም ደግሞ ማመስገን ተገቢ ነው ብለን እናምናለን። ሌላው በተለያየ በኩል በጣም ስሟ የሚነሳና በተለይ ደግሞ የልደት አከባበሯ ለየት ካሉ ሞዴልና አርቲስት ከሆነችው ፒፒሎ ጋር ተያይዞ ነው። ሰሞኑን የወጡ መረጃዎች እንደሚያመለክቱት ለየት ባለ የልደት አከባበር እናውቃታለን። ከዚህ ቀደምም በኢትዮጵያ አየር መንገድ በጣም በሚያምር በአበባ በታጀበ በጣም በደመቀ መልኩ ልደቷን ከዚህ በፊትም አክብራ ነበር። ሰሞኑንም ደግሞ ለየት ባለ አለባበስ እና በውሃ ላይ ያከበረችውን የልደቷን ፕሮግራም ብዙዎች ሲቀባበሉትና ሲያደንቁ አይተናል። ይህንንም ለእናንተ ጀባ አልናችሁ። ሌላኛው በጣም የምታሳዝንና ያው ገና ልጅ የሆነች ብዙ ነገር የሚጠበቅባት በብዙ ውጣ ውረድ ውስጥ ያለፈችው ዋንትያ በሶሻል ሚዲያ ላይ ሰሞኑን በጣም በሚያሳዝን ሁኔታ ደከመኝ ስትል ተስተውላለች። ደክሞኛል እስከምል እየሞከርኩኝ ነው፣ ሁሉንም ለማስደሰትም እየሞከርኩኝ ነው፣ ግን አልቻልኩም በቃ እያለች በጣም በምሬትና በሀዘን ውስጥ ሆና ነበር ቪዲዮዎቹን ስትለቅ የነበረው። ያው ብዙ ጊዜ ዝም እላለሁ፣ ዝም ለማለትም እሞክራለሁ። ነገር ግን ከዚህ በላይ አልቻልኩም። አሁን ላይ እየደከመኝ ነው። ቤተሰብ የለኝም፣ ቤተሰቤ እናንተ ናችሁ በማለት ተከታዮቿን እያነሳች አሁን ላይ እየሰለቸኝ ነው፣ ህይወት መግፋት ከብዶኛል፣ አስጠልቶኛል በማለት ገልጻለች። በጣም ከባድ ነው። ይህ ስሜት ውስጥ ገብቶ ነገሮችን ማብራራት መሞከር በጣም ከባድ ነው። ያው ዋንትያ በጣም ልጅ ነች፣ ብዙ ነገር የሚጠበቅባት ነች እና ጥሩ ያልሆነ ስሜት ውስጥ እንዳለች ታስታውቃለች። አጠገቧ ያላችሁ ሰዎች፣ የቅርብ ሰዎች ለማረጋጋት እንዲሁም ደግሞ አለውልሽ በማለት ድጋፋችሁን አሳዩዋት። ምክንያቱም የሰው ልጅ ውጣ ውረድ አለውና እነዛን ነገሮች ለማለፍ እንድትሞክር እርዷት፣ ደግፏት እንላለን። ያው ለዚህ ሳምንት ያዘጋጀንላችሁ ወይም ትኩስ የሆኑት መረጃዎች እነዚህ ነበሩ። ያው ፔጃችንን ከወደዳችሁ፣ ቻናላችንን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እኛም ጥሪያችንን እናስተላልፋለን። እናንተ አብራችሁን ስለሆናችሁ እናመሰግናለን። ቸር ቆዩ።